አድናቂዎቹ የኢትዮጵያ ሙዚቃ ንጉስ የሚሉት ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ አዲስ አልበሙን ሊያበረክት መሆኑ እየተነገረ ነው። ይህ ዜና በመላው ዓለም የሚገኙ የኢትዮጵያ ሙዚቃ አፍቃሪዎች በጉጉት ሲጠብቁት የነበረው የምስራች ሆኗል። የምታወጡትን ገንዘብ ትርጉም ያለው ነገር ላይ ማውጣት አለባችሁ ስንል በምክንያት ነው። ለዚህም ቴምር ፕሮፐርቲስ በቡልጋሪያና በአያት ላይ ኮምፓውንድ እና ሲንግል አፓርትመንቶችን ከንግድ ሱቆች ጋር አጣምረው ከባለ 1 እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን 30% ታላቅ ቅናሽ አድርጎ ይዞላችሁ መጥቷል። ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን ብር ጠቅላላ ክፍያ ጀምሮ የመኖሪያ ቤት ባለቤት መሆን ይችላሉ። ታዲያ ይህ ክፍያ 100% ለሚከፍሉ ሲሆን አሊያም 20% ቅድመ ክፍያ ብቻ ከፍለው ቀሪውን በ3 ዓመት ውስጥ ያለምንም ዋጋ ጭማሪና ዶላር ንክኪ ከምቹ አከፋፈል ስርዓት ጋር አቅርበንልዎታል። ፍላጎቶ 85% የደረሰው በ8 ወር ውስጥ ብቻ የሚረከቡትን ከሆነ በአያት 49 ላይ በወለል 2 አባወራ ብቻ የሚኖሩበትን ዘመናዊና ውብ የመኖሪያ አፓርትመንቶችን አቅርበንላቸዋል። ለበለጠ መረጃና ሳይቱን ለመጎብኘት በ0911 83 2290 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ አዲሱን የሙዚቃ አልበም ስራ አጠናቆ ለህዝብ ለማቅረብ ዝግጅቱን መጨረሱ የማህበራዊ ትስስር ገጾችን አየር ተቆጣጥሮታል። ኢትዮሪካ የሚል ስያሜ የተሰጠው የቴዎድሮስ ካሳሁን ግርማሞ አዲሱ አልበም ከዚህ ቀደም ካቀረባቸው ስራዎች በተለየ እጅግ ረቂቅና ጥልቅ የሆኑ የዜማና የግጥም ድርሰቶችን የያዘ መሆኑ ተገልጿል። እንደ መረጃዎች ጥቆማ አዲሱ አልበም በዘንድሮ የዳግሚያ ትንሳኤ በዓል ለሙዚቃ አፍቃሪዎች ይቀርባል ተብሎ ይጠበቃል። ይህ ዜና በተለይ ለቴዲ አፍሮ አድናቂዎች ትልቅ ስጦታ እንደሚሆን ጥርጥር የለውም። ቴዲ አፍሮ ከዚህ ቀደም ባወጣቸው ሌቦ፣ ተማጸንኳት፣ ያስተሰርያል፣ አቦጊዳ፣ ጥቁር ሰውና ኢትዮጵያ የተሰኙ ኢትዮጵያዊ የሆኑ የሙዚቃ አልበሞቹ የኢትዮጵያን የሙዚቃ ታሪክ የቀየረ ተብሎ ይደነቃል። ይህም ሆኖ ግን አንዳንድ ኢትዮጵያውያን በቴዲ አፍሮ ላይ ትችት ይሰነዝራሉ። የአዲሱ አልበም ዜና ከወጣ በኋላ እንኳን እንደ ስንታየሁ አዲሱ ሳንታ አይነት ኢትዮጵያውያን ኢትዮጵያ ውስጥ ኢትዮጵያ የሚለው ትራኩ በጣም ያስቀኛል፣ ከሌቦ ጀምሮ እስከዚህ አልበም ድረስ ያሉትን አልበሞች ነጠላ ዜማዎቹን በጣም እወድለታለሁ፣ ስለ ሀገር የዘፈናቸው ስራዎች ግን ይሄ ሰውዬ ጅልም ጠቢብ ነው መሰል ያሰኙኛል፣ ስለ አባይ የዘፈነው ቡክት ያለ ስራ ይህን አልበም ጭራሽ ከስሙ ጀምሮ አጨቀየው። ያም ሆነ ይህ ስለ ሀገር ከዘፈናቸው ስራዎች ውጭ ያሉትን እንጠብቃለን። የምትቀርቡት በየአልበሙ እንደ አልበም ማሞያ ብክት ያለ አንድ የሀገር ዘፈን ማካተት ግዴታ እንዳልሆነ ንገሩት ባይሆነዋል። ከእንግዲህማ ቆባስጥዬ እንዳልወስዳት አባብዬ፣ ሰብልዬ ናትማ ሆዬ፣ ሰብልዬ ናትማ ሆዬ፣ ሰብለ ዓለም በቢጫው ቀለም፣ ሰብለ አዳም ገባሽ ወይ ገዳም የሚሉ ጎጃም ኑሮ አማሪ ውስጥ ያሉ ስንኞችን ያያያዙት አፈንዲ ሙተቂም ቴዲ አፍሮ በአንዳንድ ዘፈኖቹ አይመቸኝም። ለምሳሌ ለንጉሶቹ የሚዘፍናቸው ዘፈኖች ተመችተውኝ አያውቁም። በተለይ አንደኛው በአልበም ያልተለቀቀ ዘፈኑን አልወደውም። ዘፈኑ በቀስተ ደመናው ላይ አንበሳው ከሌለ የኢትዮጵያ ባንዲራ ትርጉሙ የት አለ ይላል። ይህ ሲባል ታዲያ ቴዲ ችሎታ የለውም ማለት ነው? በጭራሽ። ልጁ ችሎታው ምጡቅ መሆኑን በሌሎች ብዙ ስራዎቹ አሳይቷል። ከነርሱም አንዱ ሰብልዬ ነው። በእርግጥም ሰብልዬ የተሰኘው ዘፈን በግጥሙ እጹብ፣ በዜማው ምርጥ፣ በመልእክቱ ሩቱህ የሆነ አስገራሚ ድርሰት ነው። ለዘፈኑ የተሰራው የቪዲዮ ክሊፕም በጎጃም ሲተገበር የኖረውን የቅኔ ቤት የትምህርት አሰጣጥ ስርዓትና የተማሪዎቹን ህይወት በትክክል ያንጸባረቀው ስራ ነው ብለዋል። አዲሱ የቴዲ አፍሮ አልበም ቀልዶችንም ፈጥሯል። አንዱ ተነስቶ ታዋቂው የአዲስ አበባ ተወላጅ አርቲስት ቴዲ አፍሮ በአዲስ አበባ በሶማሌና በአፋር ክልል ብቻ የሚደረገውን ራሱን 7ኛው ሀገራዊ ምርጫ ነው ብሎ የሚጠራውን የቁጭ በሉ ምርጫ በተመለከተ አዲስ ዘፈን ሊለቅ እንደሆነ እነ ቢኒ በርሄ እየዘገቡ ነው ይላል። ሉል የሚኪ የተሰኘ መለያ የሚጠቀሙ የፌስቡክ ጦማሪ ደግሞ አንዳንዶች በጥይትና ድሮን ድምጽ ጆሮው ለደማው ህዝብ ማስተዛዘኛ ሙዚቃ ልናገኝ ነው ብለው ሲደሰቱ አየሁ። ሌሎቹ ደግሞ በነሳንቾና እስጢፎ የደከመው ሙዚቃ ነፍስ ሊዘራበት ንጉሱ መጣልን ይላሉ። እኔ ግን ላችኋለሁ ኢትዮሪካ ብሎ ኢትዮጵያ የአፍሪካ መነሻ አባይ ዳር ምንጩ ጴሬሬም ጳራራም ከማለት አያልፍምና ንግዱ ላይ ጣልቃ ባልገባም ተረት ተረት ባለመስማት ለጆሮዬ ጤና አጠነቀቃለሁ። ይቺ ወዶ ገባ አማራማ አትሸውደኝም ብሏል። ኃይለ መስቀል ጸጋ የተሰኘ ስም የሚጠቀሙ ጸሐፊ ደግሞ ቴዲ አፍሮን ታይሚንግ እየጠበቀ የህዝቡን ስነ ልቦና ስለሚያውቀው ለቢዝነስ ብሎ አልበም የሚሰራበት ጊዜ ምናምን እያላቸው የምትደናቆሩ ሰዎች ታይሚንግ በጠበቅ ችግሩ ምንድነው? በእርግጥ ቴዲ የህዝቡን ስነ ልቦና ስለሚያውቀው ትክክለኛ ጊዜ ላይ ያሰበ ከሆነ የሚለቀው እሰይ በጣም መልካም ነው። ህዝቡ ያጣው በትክክለኛ ጊዜ ትክክለኛ ስሜቱን የሚናገርለት ነው። ካለፈ በኋላና ምንም በሌለበት መቀበጣጠርን በሁሉም እናውቀዋለን። ሲጀመር ወቅቱን ያልጠበቀ ዝናብ ምን ያደርጋል? ወቅቱን ያልጠበቀ ዝናብ ለማንም አይጠቅምም፣ እንዲያውም ሰብል ያበላሻል።
እህል ያወድማል፣ ምርት እንዳይመጣ ያደርጋል፣ ዝናብም መልካም የሚሆነው ወቅቱን ሲጠብቅ ነው ብለው ተከራክረዋል። የዳንኤል ሽበሽን ያህል በጉዳዩ ዙሪያ ሰፋ አድርጎ የጻፈ ሰው ግን አላጋጠመንም። እሱን እንቋደሰው። አንዴ በብሔር ሌላ ጊዜ በለየለት ቅጥፈት በውሸት ክህደት ለተበተቧት ገዢዎቿ በየሰከንዱ የሚወሰድ መርፌ ሊታዘዝ ነው ይላል ርዕሱ። ይቀጥላል ዳንኤል ሽበሽ ያ መድኃኒት ታዋቂው ኢትዮሪካ የሚባል የተሻሻለ መድኃኒት እንደቀመመ ወሬው ሚዲያዎችን እያጨናነቀ ይገኛል። እውነት ነው፣ ታመናል። ያልተከተብነው በሽታ ይዞናል። በዚህ ስም የማስታውሳት ቬሮኒካ ዳነን ነው። በኢንስታግራም ስሟ ኢትዮሪካ የሚለውን ቃል አልፎ አልፎ ከግሪክ ታሪክ ጋር ተያይዞ ይነሳል። አሪስጣጣሊስ በሪቶሪክ የተሰኘው መጽሐፉ ኢትዮሪካን በሳይንሳዊ መንገድ በደንብ ቀምሮ ያስተዋወቀን ጸሐፊ ሲሆን ለዛሬያችን ለስነ ተግባቦት ጥበብ መሰረት የጣለ ለስነ ጽሑፍና ንግግር ሪቶሪክ በተመሳሳይ የንግግር ጥበብ በውሸትም ይሁን ውሸትንና እውነትን በማቀላቀል የማሳመን ችሎታን ለማሳደግ የሚጠቀሙት ዘዴ እንደሆነ በታሪክ ተመዝግቧል። ባጭሩ በባሌም በቦሌም እንዳለው ፊልድ ማርሻሉ የመናገር ወይም የመጻፍ ጥበብ ወይም አንድ ሰው የራሱን ሐሳብ ለሌሎች ለማስረዳት ሰዎችን ለማሳመንና በሰዎች ዘንድ ተቀባይነትን ለማግኘት የሚጠቀምበት ዘዴ እንደሆነ ነው የሚነገረው። ሌላው ኢትዮሪካ የቆመበትን መሰረት የሚጠቁም ነው። እንደ ያኔው ትርጓሜ መሰረት ከሆነ በሶስት ዋና ዋና አምዶቹ ላይ እንደቆመ ተጽፏል። የመጀመሪያው ኢቶስ ሲሆን የተናጋሪው ስብዕናና ታማኒነት፣ ፓቶስ የተመልካቹን ወይም የአድማጩን ስሜት የመንካት ችሎታ፣ እንዲሁም ሎጎስ የሚባለው የቀረበው ሐሳብ አመክንያዊ ወይም ሎጂክና ማስረጃ ያለው ስለመሆኑ የሚያመለክት ሲሆን ሁለተኛው በተለይ በግሪክ አተንስ እንደ አንድ የጥበብ ዘርፍ የዳበረ ለስርዓተ ትምህርት የበቃ መሆኑንና ወዘተረፈ ለማመልከት ሲሆን በወቅቱ በአቴንስ በነበረው የዲሞክራሲ ስርዓት በፍርድ ቤትም ሆነ በፖለቲካ ሜዳ አሸናፊ ለመሆን ንግግር ወሳኝ ስለነበረ ኢትዮሪካ ትልቅ ቦታ ነበረ ይባላል። በኋላም ሮማውያን ይህንን የግሪክን ጥበብ ተረክበው ለታላላቅ ተናጋሪዎች፣ ለሀገር መሪዎች፣ ለህግና ለፖለቲካ መድረኮች ይበልጥ እንዲመች እንዳደረጉ ይነገራል። ወደኛ ስንመለስ በኢትዮጵያ ከጥበብና ከትምህርት ታሪክ አኳያ ከኢትዮሪካ ጋር አቻ ጥበብ ያለው ተቋም ወይም ያስተምሮ ካለ አገር አቁማ ልጅ ወልዳ አሳድጋ ዛሬ ሰይፍ የተመዘዘባት ነባር ቤተክርስቲያን ኢትዮሪካ ወይም ጠለቅ ዘወር ያሉ ማሰብ ማሰላሰልን የሚጠይቁ ሐሳቦችን አባባሎችን ወይም እንደ ቅኔ ሰምና ወርቅ እንደ ነጮቹ ኢዲዮማቲክ ኤክስፕሬሽን የመሳሰሉትን በማስተማር የምትታወቅ ወይም አስቦ የምትል ማሰብን የምታበረታታ ሰው ሃይማኖት፣ እምነት፣ ታሪክ፣ ባህል፣ ማንነት አገር አቅፋና ጠብቃ የኖረች ፋይዳውንማ ቀድማ በመረዳት ዋጋ የከፈለች ግን ዛሬ በጥራዝ ነጠቆች ፍዳዋን የምትበላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅኔና አስተምሮ የሚባለው ነው የኢትዮሪካው አቻ። ይህን ስለ አገልጋዮቿም ሆነ የመልእክት ዝርያ ናቸው እያልኩ አይደለም። የቀራለ የምትሉ አርሙኝ ባልልም በማከል ጉድለቴ እንድትሞሉልኝ እንደ ሰው መሳሳቴን በቅንነት እንድትሞሉልኝ ያለኝ ጥያቄ እንደተጠበቀ ሆኖ እውነቱ ግን ይህ ነው። እንደነ አቶ ዳንኤል ክብረት አባባል መናፍቅ በሆንም ግን የኦርቶዶክስ ተዋሕዶ ቤተክርስቲያን ሐቅ መቀርጠፍ አልችልም። ህሊና አለኝ፣ ፈጣሪ አለኝ፣ ሐቃቸውን አልበላም። እንደ መውጫ ቅኔ ማለት ሰምና ወርቅን በመጠቀም ቃላትን በማሳመርና በጥልቅ ምስጢር ሰዎችን የማሳመንና የመማረክ ጥበብ ሰወር ዘወር ያሉ ሐሳቦችን መረዳት በመሆኑ ከኢትዮሪካ ጋር ተመሳሳይ እንደሆነ መረዳት የሚቻል ሲሆን በአጠቃላይ ኢትዮሪካ ምን ተናገርክ ሳይሆን እንዴት ተናገርክ የሚለው አስኳሉ ሲሆን በጥቅሉ ቃላትን እንደ መሳሪያ በመጠቀም የሰዎችን ልብና አእምሮ የመቆጣጠር ጥበብ ነው ይላሉ ሊቀ ሊቃውንቶቹ። ሳጠቃልል ጥበቡን የቅኔውንም ሆነ ኢትዮሪካን እዚህም ሰፈር ያላችሁ እንደየምርጫችሁ ተጠቀሙበት። ፖለቲከኞች ወይም የፖለቲካ ቸርቻሪዎች፣ ሰባኪዎች ወይም ባለ 30 ዲናሮች፣ ጠበቆች፣ ነቢያት ነን ባዮች፣ የሽያጭ ባለሙያዎች፣ ማርኬቲንግ፣ የቢዝነስ ሰዎች፣ ጋዜጠኞች ወዘተረፈ ለማለት ነው። አባቴ ልጅ ቴዎድሮስ ያንተ እጅ እስከ ባህር ማዶ ከረዘመ ያንተ ጭንቀት እንደ መሬት መንቀጥቀጥ ከሆነብን ከማንም ይልቅ እሱ ላንተም ለኛም ቅርባችን ነው። ይጠብቅህ። አሜን በል። ቶሎናልን ዋላብ እኔም እንደኔ ከሞቀ ቤታቸው የተፈናቀሉትን የተሰደዱትን ሆነ ሀገራችን አንተንና ቤተሰቦችን የጥበብ ጌታ ያስበን። አሜን። ዳንኤል ሽበሺ ጨርሷል። የፊልም አፍቃሪያን የተሰኘ የፌስቡክ ገጽ ላይ ደግሞ ለ9 ዓመታት ምራቃችንን እንደ ጉድ ውጠን በጉጉት ስንጠብቅ የነበረው የንጉሱ 6ኛው አልበም ለዳግማ ትንሣኤ ይለቀቃል። ታዲያስ ጎበዝ ከአሁኑ ካለንደሩ ላይ እስከ ሚያዝያ 11 ድረስ ቀጣይ ምንጣፍ አንጥፈን ሞቅ ሞቅ እያደረግን ብንጠብቀው ምን ይመስላችኋል? ቴዲ አፍሮ አልበም ሳይሆን በዓል ነው የሚለቀው። ሁሌም የሱ አልበም ሲለቀቅ ያለው ድባብ ይናፍቀኛል። ሁላችንም በአንድ ጆሮ በጋራ የምናደምጥ እስኪመስል ድረስ ጎረቤት ታክሲ ላይ
አንድ ሁለት ስትል ብቻ የትም ጎራ ባልክበት ሁላ የእያንዳንዱን ቤት በር የሚያንኳኳ ታምረኛ አልበም ነው የሚለቀቀው። ይሄኛውም አልበም ያኔ ናፍቀንን የበዓል ድባብ እንደሚመልስልን ባለሙሉ ተስፋ ነኝ። ገና ካሁኑ ይለቀቃል በሚለው ዜና ብቻ ከኤፍቢ ጀምሮ በየቦታው ያለው ድባብ፣ እኔ ግን ገና አንድ ወር የመጠበቅ ትዕግስቱ ያለኝ አይመስለኝም። ታይም ማሽን ያላችሁ አበድሩኝና ሰምቼ ልመለስ የሚል ጽሑፍ ቀርቧል። ቀጣይ የሚወጡ ሌሎች ጉዳዮችን ይዘን እስከምንመጣ ሰናይ ጊዜ እንመኝላችኋለን። የምታወጡትን ገንዘብ ትርጉም ያለው ነገር ላይ ማውጣት አለባችሁ ስንል በምክንያት ነው። ለዚህም ቴምር ፕሮፐርቲስ በቡልጋሪያና በአያት ላይ ኮምፓውንድ እና ሲንግል አፓርትመንቶችን ከንግድ ሱቆች ጋር አጣምረው ከባለ 1 እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን 30% ታላቅ ቅናሽ አድርጎ ይዞላችሁ መጥቷል። ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን ብር ጠቅላላ ክፍያ ጀምሮ የመኖሪያ ቤት ባለቤት መሆን ይችላሉ። ታዲያ ይህ ክፍያ 100% ለሚከፍሉ ሲሆን አሊያም 20% ቅድመ ክፍያ ብቻ ከፍለው ቀሪውን በ3 ዓመት ውስጥ ያለምንም ዋጋ ጭማሪና ዶላር ንክኪ ከምቹ አከፋፈል ስርዓት ጋር አቅርበንሎታል። ፍላጎቶ 85% የደረሰው በ8 ወር ውስጥ ብቻ የሚረከቡትን ከሆነ በአያት 49 ላይ በወለል 2 አባወራ ብቻ የሚኖሩበትን ዘመናዊና ውብ የመኖሪያ አፓርትመንቶችን አቅርበንላቸዋል። ለበለጠ መረጃና ሳይቱን ለመጎብኘት በ0911 83 2290 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።